በመካከለኛው ምስራቅ ታሪክ ውስጥ እንደ ዛሬው ያለ ግልጽ የክህደትና የምስጢራዊ ሴራ ምዕራፍ ታይቶ አይታወቅም። ለዘመናት በአረብ ብሔርተኝነት፣ በእስላማዊ አንድነትና በጋራ ጠላትነት ስም የተገነባው የቀጠናው ፖለቲካ ዛሬ በተባበሩት አረብ ኤሚሬትስና በእስራኤል መካከል በተፈጠረው የደም ጥምረት ሳቢያ ሙሉ በሙሉ ተናግቷል። ይህ አዲስ ክስተት ተራ ዲፕሎማሲያዊ ግንኙነት ሳይሆን የአረቡን ዓለም ክብር ለጨረታ ያቀረበ የፍልስጤማውያንን ደም የረሳና በእስራኤል ወታደራዊ ጡንቻ ስር ለመመሸግ የተደረገ የታሪክ ደባ ነው። በተለይም በቅርቡ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በኢራን ላይ በሚካሄደው መጠነ ሰፊ ጦርነት መሃል በምስጢር ወደ ተባበሩት አረብ ኤሚሬትስ ተጉዤ ከፕሬዝዳንቱ ጋር ታሪካዊ ስምምነት አድርጌያለሁ ሲሉ በኩራት መግለጻቸው የቀጠናውን ፖለቲካዊ አለመረጋጋት ይበልጥ አጋልጦታል። ይህ ሁሉ የጀመረው እንደ አውሮፓውያኑ አቆጣጠር በ2020 በተፈረመው የአብርሃም ስምምነት ቢሆንም በ2026 የተከሰተው እስራኤልና አሜሪካ ከኢራን ጋር የጀመሩት ጦርነት ግን የኤሚሬትስን እውነተኛ ማንነት ቁልጭ አድርጎ አሳይቷል። ኔታንያሁ በአላይን ከተማ ከኦማን ድንበር አቅራቢያ በምትገኘው ታሪካዊት የወንዝ ዳርቻ ከተማ ከሼክ መሐመድ ቢን ዛይድ ጋር ያደረጉት ምስጢራዊ የሰዓታት ውይይት ተራ ወሬ አይደለም። ይህ ጉብኝት የተከናወነው ኢራን በእስራኤልና በአሜሪካ ድንገተኛ ጥቃት በሚሰነዘርባት ወቅት መሆኑ ኤሚሬትስ በዚህ ጦርነት ውስጥ ያላትን ጥልቅ ተሳትፎ ያሳያል። ምንም እንኳን የአቡዳቢ የውጭ ጉዳይ ሚኒስትር ይህንን የኔታንያሁን በተባበሩት አረብ ኤሚሬትስ ጉብኝት አድርጌያለሁ የሚለውን መረጃ መሰረተ ቢስና ያልተረጋገጠ በማለት ለማስተባበል ቢሞክርም የኔታንያሁ ቢሮ ግን ስብሰባው ታሪካዊ ስብራት መፍጠሩን በይፋ አውጇል። ይህ የመረጃ ልዩነት በራሱ ትልቅ ትርጉም አለው። እስራኤል ግንኙነቱን ለዓለም በማሳየት የአረቡን ዓለም መከፋፈል ስትፈልግ፣ ኤሚሬትስ ግን በምስጢር ከጠላት ጋር እየተሞዳሞደች በሕዝብ ፊት ግን ንጹሕ መስላ ለመታየት የምታደርገው ጥረት የክህደቷን ጥልቀት ያሳያል። ይበልጥ አስደንጋጩ መረጃ ደግሞ የእስራኤል የደህንነት ተቋማት ወደ አቡዳቢ የሚያደርጉት የማያቋርጥ ምልልስ ነው። የሞሳድ መሪ ዴቪድ ባርኒየ እና የሺን ቤት ኃላፊ ዴቪድ ዚኒ በጦርነቱ ወቅት ቢያንስ 2 ጊዜ ወደ ኤሚሬትስ በማምራት የጋራ ወታደራዊ እርምጃዎችን ሲያቀናጁ እንደነበረ የወጡ መረጃዎች ያጋልጣሉ። ይህም ማለት የኤሚሬትስ ወታደራዊ ኦፕሬሽኖች የሚመሩትና የሚታቀዱት በሞሳድ ቢሮዎች ውስጥ ነው ማለት ነው። ኤሚሬትስ በጦርነቱ ወቅት በምስጢር በኢራን የነዳጅ ማጣሪያዎች ላይ በተለይም በላቫን ደሴት ላይ የፈጸመችው የአየር ጥቃት የዚሁ ምስጢር ሴራ ውጤት ነው። አንዲት የአረብ አገር የአረብን መሬት ተጠቅማ በእስራኤል መሪነት በሌላ የእስላማዊ አገር ላይ ጥቃት መፈጸሟ በአረቡ ዓለም ታሪክ ውስጥ የማይታበስ ጥቁር ነጥብ ነው። ይህ ድርጊት ኤሚሬትስን ከዲፕሎማሲያዊ አጋርነት አውጥቶ በቀጥታ የእስራኤል ተላላኪ ወታደር አድርጓታል። ይህንን ምስጢራዊ ጋብቻ ይበልጥ አሳፋሪ የሚያደርገው ደግሞ የእስራኤል የላቀ የጦር መሳሪያ የሆነው አይረንዶም ወይንም የብረት መጋረጃ ሚሳኤል መከላከያ የብረት መጋረጃ የሆነው የሚሳኤል መከላከያ በኤሚሬትስ መሬት ላይ በይፋ መተከሉ ነው። የአሜሪካው አምባሳደር ማይክ ሃቢካ በቴል አቪቭ በሰጡት መግለጫ እስራኤል ይህንን ውድና ዘመናዊ መከላከያ ከነ ኦፕሬተሮቹ ማለትም የእስራኤል ወታደሮች ወደ ኤሚሬትስ ልካለች። ይህም ማለት የእስራኤል ወታደራዊ ዩኒፎርም የለበሱ ወታደሮች በአሁኑ ሰዓት በአቡዳቢና በዱባይ ምድር ላይ ቆመው የአረብን ሰማይ እየጠበቁ ነው ማለት ነው። ይህ ክስተት ለዘመናት እስራኤልን የመካከለኛው ምስራቅ ነቀርሳ ሲሉ ለጠሯት የአረብ ሕዝቦች ትልቅ ውርደት ነው። የኤሚሬትስ መሪዎች የገዛ ወንድሞቻቸውን የፍልስጤም ሕዝቦች ላይ ጥቃት ለሚፈጽመው ጦር መሳሪያና ሰራዊት የገዛ ቤታቸውን በር ወለል አድርገው መክፈታቸው ለስልጣናቸውና ለደህንነታቸው ሲሉ ማንኛውንም አይነት የሞራልና የታሪክ ዋጋ ለመክፈል ዝግጁ መሆናቸውን ያሳያል። ኤሚሬትስ ይህንን ሁሉ የምታደርገው በኢራን ከሚሰነዘርባት ጥቃት ራሷን ለመከላከል እንደሆነ ትገልጻለች። በእርግጥም በጦርነቱ ወቅት ከ500 በላይ ባለስቲክ ሚሳኤሎችና በሺዎች የሚቆጠሩ ድሮኖች ከኢራን ተተኩሰውባታል። ሆኖም ጥያቄው ለምን ተመታች የሚለው ነው። ኢራን ኤሚሬትስን ኢላማ ያደረገችው ሀገሪቱ የአሜሪካና የእስራኤል የጦር ሰፈር በመሆኗና በኢራን ላይ ለሚሰነዘሩ ጥቃቶች የመነሻ ጣቢያ በመሆኗ ነው። በመሆኑም ኤሚሬትስ ራሷን ለመከላከል በሚል ሰበብ በእስራኤል እቅፍ ውስጥ መውደቋ ችግሩን ከመፍታት ይልቅ ይበልጥ በጦርነቱ መሃል እንድትገኝ አድርጓታል። ኔታንያሁ ይህንን አጋጣሚ ተጠቅመው ኤሚሬትስን እንደ ጋሻ እየተጠቀሙባት ይገኛሉ። እስራኤል የራሷን ደህንነት ለመጠበቅ ስትል የአረብ ሀገራትን ሰማይና መሬት የጦር አውድማ ማድረጓ የኔታንያሁ ዲፕሎማሲያዊ ብልሃት ሳይሆን የኤሚሬትስ መሪዎች የፖለቲካ መክሸፍ ነው። ይህ ጥምረት በአረቡ ዓለም ውስጥ ትልቅ የክህደት ማዕበልን ቀስቅሷል። የኢራን የውጭ ጉዳይ ሚኒስትር አባስ አራቺ እንደተናገሩት ኤሚሬትስ ከእስራኤል ጋር የፈጠረችው ወታደራዊ ትብብር የማይቀር የታሪክ ሂሳብ ያስከፍላታል። በአረቡ ዓለም ጎዳናዎች ላይ የሚሰሙ ድምጾችም ኤሚሬትስን የእስራኤል 20ኛው ክፍለ ጦር በሚል እየጠሯት ነው። የፍልስጤም ጉዳይ ገና ሳይቋጭ
በኢየሩሳሌም ላይ ያለው የእስራኤል ወረራ ሳይቆምና በጋዛ የሚፈሰው ደም ሳይደርቅ ኤምሬትስ ከኔታንያሁ ጋር ምስጢራዊ እራት መብላቷና ወታደራዊ መረጃ መለዋወጧ ለፍልስጤማውያን ነጻነት የሚደረገውን ትግል ከበስተጀርባ እንደ መውጋት ይቆጠራል። ይህ የታሪክ ክህደት ደግሞ በቀላሉ የሚረሳ አይደለም። ኔታንያሁ ይህንን ጉብኝት በኩራት መናገራቸው በራሱ ለኤምሬትስ መሪዎች ትልቅ የፖለቲካ ጥፊ ነው። እስራኤል ኤምሬትስን እንደ እኩል አጋር ሳይሆን እንደ አንድ የተገዛችና የምትታዘዝ ክልል አድርጋ ለዓለም ማሳየቷ የኔታንያሁ ዋነኛ ግብ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ይህንን ግንኙነት የማይታመን የሰላም ፍሬ በማለት ሲያሞካሹት፣ ለኤምሬትስ ግን ይህ ምስጋና የውርደት ካባ ነው። ትራምፕ የኢራንን የተኩስ አቁም ጥያቄ ቆሻሻ በማለት ውድቅ ማድረጋቸውና ጦርነቱ እንዲቀጥል ፍላጎት ማሳየታቸው ኤምሬትስን ይበልጥ ለእስራኤል ወታደራዊ ቴክኖሎጂ ጥገኛ እንድትሆን እያደረጋት ነው። የአይረን ዶም ሚሳኤል መከላከያ በኤምሬትስ ምድር ላይ መተከሉ ሀገሪቱ ሉዓላዊነቷን አሳልፋ መስጠቷን የሚያሳይ ትልቅ ምልክት ነው። የእስራኤል ወታደራዊ መኮንኖች በኤምሬትስ የመከላከያ ኮርፖሬሽን ውስጥ ተቀምጠው የጦርነት ውሳኔ ሲሰጡ፣ የአረብ ሰራዊት ግን ትዕዛዝ ተቀባይ ብቻ ሆኗል። ይህ አዲስ የመካከለኛው ምስራቅ ካርታ በአንድ በኩል እስራኤልንና የእርሷን ተላላኪ አረብ ሀገራትን፣ በሌላ በኩል ደግሞ ይህንን የክህደት ግንባር የሚቃወሙ ኃይሎችን ይዟል። የኔታንያሁ ምስጢራዊ ጉዞና የሞሳድ መሪዎች በአቡዳቢ መመላለስ የሚያሳየው ሌላው ሀቅ በመካከለኛው ምስራቅ አዲስ የደህንነት ዋልታ መፈጠሩ ነው። ይህ ዋልታ ግን በህዝቦች ፍላጎት ላይ ሳይሆን በጥቂት መሪዎች ምስጢራዊ ስምምነት ላይ የተገነባ ነው። ኤምሬትስ አቡዳቢን የዓለም የንግድና የፋይናንስ ማዕከል ለማድረግ ያላትን ህልም ለማሳካት ስትል ከእስራኤል ጋር የምታደርገው ይህ አደገኛ ቁማር የረጅም ጊዜ ዋስትና ሊሆናት አይችልም። ኢራን የሆርሙዝ ወሽመጥን በመዝጋት በምትሰጠው ምላሽ ኤምሬትስ የኢኮኖሚ ህልውናዋ አደጋ ላይ ወድቋል። ምንም እንኳን ሀገሪቱ የነዳጅ ማስተላለፊያ አማራጭ መንገዶች ቢኖሯትም በእስራኤልና በአሜሪካ ጥላ ስር ሆና የምታደርገው ጦርነት ግን የዓለም አቀፍ የንግድ ማዕከልነቷን ጥያቄ ውስጥ ከቶታል። በኔታንያሁና በኤምሬትስ ፕሬዝዳንት መካከል የተደረገው ያ ምስጢራዊ ውይይት በአረቡ ዓለም የቅርብ ጊዜ ታሪክ ውስጥ እንደ ትልቅ የጨለማ ምዕራፍ ተመዝግቦ ይኖራል። የሞሳድ መሪዎች በአቡዳቢ ሆቴሎች ውስጥ እየተመላለሱ የጥፋት እቅድ ሲያወጡ፣ የአይረን ዶም መከላከያዎችን በአረብ ምድር ላይ የእስራኤልን ባንዲራ በምሳሌነት ሲያውለበልቡና የአረብ መሪዎች ለገዛ ወንድሞቻቸው ጀርባ ሰጥተው ከጠላት ጋር ሲተቃቀፉ ማየት የታሪክ ምላሽ የሚጠብቀው ትልቅ ክስተት ነው። ይህ ግዙፍ ክህደት በቀጠናው ላይ የሚያስከትለው ፖለቲካዊ፣ ወታደራዊና ማህበራዊ ቀውስ ወደፊት የሚታይ ቢሆንም የአረቡ ዓለም ግን ከዚህ በኋላ እንደ ቀድሞ አንድ ሊሆን እንደማይችል ግልጽ ሆኗል። የኤምሬትስ መሪዎች ይህንን ግንኙነት የአብርሃም ስምምነት ፍሬ በማለት ሊያቆላምጡት ሲሞክሩ፣ ለህዝባቸውና ለዓለም ግን የሚሰጡት አሳማኝ ምክንያት የላቸውም። እስራኤል ለኤምሬትስ የላከችው የአይረን ዶም መከላከያ ብቻ ሳይሆን የእስራኤልን የበላይነት ጭምር ነው። በጦርነቱ ወቅት ኤምሬትስ የፈጸመቻቸው ጥቃቶችና ከእስራኤል ጋር ያደረገችው የወታደራዊ መረጃ ልውውጥ ሀገሪቱ ሙሉ በሙሉ የእስራኤል የደህንነት መዋቅር አካል መሆኗን ያሳያል። ይህ ደግሞ በባህረ ሰላጤው አረብ ሀገራት መካከል የነበረውን አነስተኛ መተማመን ሙሉ በሙሉ አጥፍቶታል። ኩዌትና ሌሎችም ሀገራት ይህንን የኤምሬትስን አካሄድ በስጋትና በጥንቃቄ እየተመለከቱት ሲሆን፣ ወደፊት በቀጠናው ውስጥ አዲስ የመከፋፈል ግንብ መፈጠሩም አይቀሬ ነው። የተባበሩት አረብ ኤምሬትስ ከእስራኤል ጋር የፈጠረችው ምስጢራዊና ወታደራዊ ውግንና የታሪክን መዝገብ የሚያቆሽሽና የአረብ ህዝቦችን ክብር ዝቅ የሚያደርግ ታላቅ ድርጊት ተደርጎም ተወስዷል። የኔታንያሁ ምስጢራዊ ጉዞ፣ የሞሳድ መሪዎች ሴራና የእስራኤል ጦር መሳሪያዎች በኤምሬትስ ምድር ላይ መርገጥ ሀገሪቱ የገባችበትን የክህደት ጥልቀት ያሳያሉ። ይህ በደም የታጀበ ምስጢራዊ ጋብቻ ለኤምሬትስ ጊዜያዊ የደህንነት ስሜትን ቢሰጣትም በረጅም ጊዜ ግን የታሪክ ተወቃሽነትንና የቀጠናውን አለመረጋጋት ይዞባት እንደሚመጣ አያጠራጥርም። የአረቡ ዓለም አሁን ያለበት የፖለቲካ ምስቅልቅል በዚህ የጀርባ ጩቤ ክህደት ሳቢያ ወደ ከፋ አዘቅት እያመራ ሲሆን፣ የዚህ ሁሉ ውጤት ደግሞ በመጪው ትውልድ ላይ የሚቀመጥ የታሪክ ጠባሳ ሆኖ ይኖራል። ኤምሬትስ ራሷን ለመከላከል በሚል ስም ከጠላት ጋር ያደረገችው ይህ አደገኛ ውል ምናልባትም የገዛ ራሷን ውድቀት የምታፋጥንበት የመጨረሻው ስምምነት ሊሆን እንደሚችልም የአረቡ ዓለም መገናኛ ብዙሃን እየዘገቡ ነው። በመካከለኛው ምስራቅ ሰማይ ላይ የተደቀነው ይህ የክህደት ጥላ መቼና እንዴት እንደሚገፈፍ የታሪክ ሂደት ብቻ የሚያሳየው ይሆናል። ነገር ግን ዛሬ የተዘራው የክህደት ዘር ነገ ታላቅ የጥፋት መኸርን ማጨዱ አይቀሬ ነው። ይህ ጥምረት ለኔታንያሁ የፖለቲካ ሕይወት ትልቅ ስኬት ሲሆን፣ ለአረቡ ዓለም ግን ትልቅ ኪሳራ ነው። እስራኤል ያለምንም ጦርነት የአረብ አገራትን ወታደራዊ መዋቅር መቆጣጠር መቻሏ የኔታንያሁ ታላቁ ድል ነው።
ኤምሬትስ ግን በዚህ ሂደት ውስጥ ያተረፈችው ቢኖር የገዛ ወንድሞቿን ጥላቻና በእስራኤል ቴክኖሎጂ ላይ የተመሰረተ ጊዜያዊ የደህንነት ስሜትን ብቻ ነው። ታሪክ ግን መቼም ቢሆን አይረሳውም። የአላይን ምስጢራዊ ስምምነትና የአቡዳቢው የብረት መጋረጃ መትከል ወደፊት በመካከለኛው ምስራቅ ለሚነሳው ማንኛውም ህዝባዊ ቁጣና ለውጥ እንደ ዋነኛ ምክንያት ተጠቃሽ መሆናቸው አይቀርም። የተባበሩት አረብ ኤሚሬትስ ዛሬ በምስጢራዊ ሴራዎች ታጅባ የጀመረችው ይህ ጉዞ ነገ በታሪክ ፊት በግልጽ ተጠያቂ የሚያደርጋት መሆኑ የማይታበል ሀቅ ነው። ይህ በእንዲህ እንዳለ የኢራን ባለሥልጣናትና የፓርላማ አፈጉባኤ መሐመድ ቃሊባፍ የሰጡት ምላሽ ለኤሚሬትስ ትልቅ ማስጠንቀቂያ ነው። ኢራን የሀገሪቱን ታጣቂ ኃይሎች ለማንኛውም ጥቃት ምላሽ ለመስጠት ዝግጁ መሆናቸውን ገልጸዋል። ይህ ማለት ኤሚሬትስ ከእስራኤል ጋር በመሆን በኢራን ላይ ለምትፈጽመው ማንኛውም ምስጢራዊ ጥቃት ነገ በአቡዳቢና በዱባይ ሰማይ ላይ የሚሳኤል ዝናብ ሆኖ ሊመለስ ይችላል ማለት ነው። የእስራኤል አይረን ዶም ከ100% በላይ መከላከል እንደማይችል በተደጋጋሚ የታየ እውነት ነው። በመሆኑም ኤሚሬትስ የገዛ ህዝቧንና ሀብቷን በእስራኤል ወታደራዊ ቁማር ውስጥ መክተቷ እጅግ አደገኛ አካሄድ ነው። ኔታንያሁ በምስጢር ተመላለሱም አልተመላለሱም የአረቡ ዓለም ግን ዛሬ የክህደት ሰለባ ሆኗል። ኤሚሬትስም የዚህ ታሪካዊ ክህደት ዋነኛ ተዋናይ ሆና በታሪክ መዝገብ ላይ ሰፍራለች። በመካከለኛው ምስራቅ ምድር ላይ አሁን እየተነፈሰ ያለው አየር የሰላም ሳይሆን የባርነትና የክህደት ጠረን ያለው ነው። ኤሚሬትስ ከእስራኤል ጋር ያላትን ውግንና ጎላ አድርጋ ባታሳይም የኔታንያሁ ኩራትና የአሜሪካው አምባሳደር ማረጋገጫ ግን ግንኙነቱ የደረሰበትን ደረጃ ቁልጭ አድርጎ አሳይቷል። ይህ የብረት ጋብቻ በአረብና በእስራኤል መካከል የነበረውን የታሪክ ግድግዳ ሙሉ በሙሉ ቢያፈርሰውም በምትኩ ግን በጥላቻና በበቀል የተሞላ አዲስ ግንብን ገንብቷል። ኤሚሬትስ ዛሬ በእስራኤል አይረን ዶም ስር ብትሸሸግም ነገ ከታሪክ ፍርድና ከህዝቦች ቁጣ ግን የምታመልጥበት ምንም አይነት መከላከያ የላትም። የኔታንያሁ ምስጢራዊ ጉብኝት ለዓለም የተገለጠው የክህደት ምስጢር ነው። ኤሚሬትስም የዚህ ምስጢር ባለቤት ሆና ለታሪክና ለትውልድ ተላልፋለች።